ያደረገ አይመስልም? እባብ ምን ያደረግሽ ነው? ልጆቼን አባት እንደዚህ እንድትናገሩ በፍጹም አልፈቀድልሽም። አሁንም ትወጇለሽ ማለት ነው? አያገባሽም። ስሟ ደረጀ፣ ከዚህ በኋላ እህቴን አታገኛትም። በዛ ላይ ደግሞ ታማሚ ባል እንዲኖራት አልፈልግም። እሺ፣ እንደገና አንድ ነገር ልጨምራለሁ። እቺ ማናት ዳጣ ነው ምናምን የምትባለው ልጅ ከየት ወልደ እንዳመጣሃት እነግራታለሁ። ከዛም ወደ አሜሪካ ትሄዳለች። ንብረቷን በሙሉ ትመልስላታል። ደረጀ፣ ነግሬ ነበር፣ እንደማታሸንፈኝ ነግሬክ ነበር። ጋይስ እንደምን አላችሁ? ዳጣ እንግዲህ በባለፈው ክፍል እንዳያችሁት የአቢጌልን ባል ለማጥናት እቅድ ይዛ ነበረ። ከዛም በኋላ እንግዲህ እቅዷ እንዲከሽፍባት አደረጋትም። ምክንያቱም እንግዲህ መጀመሪያ ከናታን ጋር ተነጋግራ የወሰነችው ውሳኔ ነበረም። ከዛም በኋላ እንግዲህ ያን ነገር እሱ እንደነቃችበት አውቆ ይሆን የሆነ እሷን ለማጋለጥ እና ታማኝ ለመምሰል ለመጫወት ይሆን አናውቅም። ለአቢጌል ደውሎ ዳጣ እንደዚህ እያለችኝ ነው ብሎ ተናገረ። ከዛ እንግዲህ ነገ ቀጥራኛለች የሆነ ቦታና እንገናኛለን ምናምን ብሎ ነገራት ማለት ነው። ከዛም በኋላ እንግዲህ እሺ ምንም ብታረግህ እሺ ባላት ብስምህ ራሱ እሺ ብለህ ተቀበል ምናምን አለችው ማለት ነው። ነገር ግን ዳጣ ያንን ነገር ለማድረግ አልነበረም እንደዛ ያደረገችው። ከዛም እንግዲህ ከሷ ከአርጁንን ጋር ተቀጣጥራ ነበር የሄደችው። እሱ አቢጌልን እንደቀጠራት በጎን እሷም አርጁንን ቀጥራው ነበረ ማለት ነው። ከዛም እንግዲህ አቢጌል አላስቻላትም፣ ሄዳ እህቷን በጥፊ መታቻት ማለት ነው። አንቺ ግን ምን ያክል ብጨክኝ ነው በእኔ ላይ? እኔንስ እሺ ችግር የለውም ምን እህትሽ አይደለሁ በእኔ ላይ እንደዚህ ልታደርጊ ትችያለሽ? ሲቀጥል ደግሞ ናታንን ወደዋለሁ ያን ነበር እንዴ? ለምንድነው እንደዚህ ያደረግሽው? ምናምን ብላ በቃ አቢጌልም ስሜታዊ ሆና ዳጣ ላይ ጮኸችባትም መታቻትም። እንግዲህ አርጁንንም መተዋለች። ዳጣ ግን እየፎከረች ነበር የሄደችው። ምክንያቱም እሱን እኔ ካላጋለጥኩ ሴት አይደለሁም እናት ያልወለደችኝም እያለች ነበረ። እንግዲህ ሌላው ምስክርነት ደግሞ በጣም ሁለት ምስክርነት አላት ማለት ነው። ምክንያቱም አንደኛ እንትና ማን ነበር ስሟ ምጥንን ይጀነጀናል። ሁለተኛ ደግሞ እሱ ሌላ የሀብታም ልጅ እንዳለችው አርጁን ያውቃል፣ የሆነ ቦታ ቃለሁ ብሎት ነበር ድሮ። አሁን ላይ አጣርቶ ደርሶበታል ማለት ነው። ስለዚህ አቢጌል በጣም ተናዳለች። እንደዚህ ብሎ ሲነግራት አርጁን ራሱ ማመን አልፈለገችም። እኔን ለማጣላት ፈልጋችሁ ነው፣ አንተም ለራስህ ለማድረግ ፈልገህ ነው ምናምን ብላ እንግዲህ ሁላቸውንም ላለመቀበል አድርጋለች ማለት ነው። ስለዚህ ቤት ስትመጣ እንግዲህ ዳጣ እሷን ለማየት በጣም እየፈራች ነበር ማለት ነው። እንግዲህ ለእሷ ብላ እንዳደረገችው አታምናቱ። ምክንያቱም ቃዴስ ሲል ከሰከስ አግኝታ የሆነ ማስረጃ እስካላሳየቻት ድረስ መቼ ነው ማታምናት? ስለዚህ ናታንንም ቢሆን በእናት ላባዬም ነገር ለማየም ከነገረቻት ነገር ሴዳ ትነግረዋለች። አሁን ላባዬ እንደዚህ ያደረገች ብላ ምናምን አለችው። ችግር የለውም ከኔ ጋር ተመክረሽ ስለሆነ ያደረግሽው ችግር የለውም፣ እኔ ስለሱም እነግረዋለሁኝ፣ እሷንም ቢሆን አስረዳታለሁ ምናምን ብሎ እንትን አላት ማለት ነው። አረጋጋት ማለት ነው። ግን እንዳይባየቻት ቁጥር እየበረገገች ነው ክላስ የምትገባው። አቢጌልን ብትሆን እንግዲህ ለአባቷ ተናግራለች። እንደዚህ ያረገችኝ ናታንን ታውቁላት ደግሞ ዛሬ ቃዴስን ሄዳ ያገናኘችው ዴት አደረገችው ምናምን አለች ማለት ነው። ያው አባትየው ምንም መናገር ስለማይችል ዝም ነው ያላትኝ።
ግን ደግሞ እሷ ያው አባቷን ስለምትወድ ጀስት አወራችና ዝም አለች። ወደ እሱ ህመም ተመለሰች ማለት ነው። እንግዲህ ናታንና ዳጣንም አገናኝታ ለማነጋገር ሞክራለች። ናታን የማያውቅ መስሏል። ችግር የለውም እኔ አውቃለሁኝ ያንን ነገር ወስነንበትና አርግ ተባብለን ነው እንደዚህ ያደረግነው ምናምን ሲላት፣ እሺ እንደዚህ ነው ፍቅር የሚያዘው አንተስ ብትሆን እንዴት እንደዚህ ታደርጋላችሁ ምናምን ብላ ከሱ ጋር ጓገጭም ወደ ፈጠሩ ማለት ነው። ሌላው እንግዲህ አሳሳቢውና አነጋጋሪው ነገር ሰላምን የምከሰው ነገር ነበረ። እንግዲህ ሰላም በባለፈው ክፍል እንዳያቸዋት ስታባት ነው ሄደችው። ከሳለው ምናምን የምትሆን ነገርም አባትሽ ያስቆምሻል ምናምን አለቻት ማለት ነው። አባቷ እንግዲህ እንደሚያስቆማት ነግራታለች ማለት ነው። አባትየው እንግዲህ ምን ብሎ እንደሚያስቆማት ባታውቅም እሷ ማነው አብጌል ግን እርግጠኛ ነበረች ከሳ ፍርድ ቤት እንደምታቆማት። ከዛም እንግዲህ ዳጣ ምስክር ትሆኛለች ተብላ ነበር በእናቷ ላይ። ብቻ ውስብስብ ነገር ነበረ። ነገር ግን እንግዲህ ለአባቷ ነገር ሰላምን ፍርድ ቤት ወስጄ አቆማታለሁ ምናምን ስትለው ችግር እስክሪብቶና ወረቀት ስጪኝ ብሎ ችግሩን ነግሯታል ማለት ነው። ምክንያቱም እንግዲህ ዳጣ የሱ ልጅ እንደሆነች ትናገራለች። ግን ደረጀ ይሄ ነገር ትክክል ነው ወይ? ለማነው ስሟ ለማርታ አሁን ሽማግሌ ምናምን እያሉ እንግዲህ ልጆቹ በጣም ብዙ መስዋዕትነትን እየከፈሉ ነው። ነገር ግን ህመሙ አንድ ላይ እንደሆነላት ሁሉንም አንድ ላይ ነበር መናገር ያለብህ። አንተም መዘጋት ካልቀር በቃ እንዴ የመጣ ከብድም መጨመር ነበረብህ። ግን ደግሞ በቃ ሌላ ህመም ከመቀሰቀስ ብትታረቁ እንኳን እንደ ማፍረሻነት አልተጠቀሙም። ሁሉም ችግሮች ሁሉ አንድ ላይ ሊፈቱ ይችሉ ነበረ። እንግዲህ ስለዚህ ሁለቱም ልጆች ያንተ ጥፋት አለ አይደሉም። ሰው ሆኖ በእናንተ ማለት ሰው ሆኖ የማይሳሳት የለም እና በስህተት የመጡብህ ናቸው። ስለዚህ እንግዲህ ሌላ ያው እሱ ተናግሯል ማለት ነው። ስህተት ማለት እሷ እንደምታስበው ገንዘብ ፈልጋ የሆነ ጥቅም ፈልጋ አይደለም ከኔ ልጅ የወለደችው። ስለዚህ ታያት እኔ ፊክስ አደርገዋለሁ ለእኔ ስትይ ብቻ እንደዚህ ያደረግልኝ ሲላት፣ እንግዲህ እሷ እብድ ነኝ ነው ያለችው። በቃ ማድረግ እንደማችል በጣም ስንት ጊዜ ስጓጓበት የቆየሁትን እሷን አዋርድበታለሁ ያልኩት እንዴት እንደዚህ ታደርጋለህ ምናምን ብላ ተናደደችበት። ግን ደግሞ በቃ ምንም ከአባቷ ምክር በላይ በጣም ስለለመናት ትተዋለች ማለት ነው። ሌላው እንግዲህ ሽምግልና ተጠይቀው እናቲቱ እምቢ ብላለች ማለት ከሱ ጋር ያለኝ ነገር አውቁታል። መቼም ቢሆን መቼ ከሱ ጋር እንደዚህ አላደርግም ምናምን ብላ ወስናለች ማለት ነው። ግን ደግሞ ባለፈው ክፍል እንዳያችሁት ሁላችንም ቤቱን ለቀን እንወጣለን ምናምን እያለች ነበር ማለት ነው። ቤት ለቆ መውጣቱ መፍትሄ አይደለም፣ ይሄ የቃቃ ስራ ነው፣ የቃቃ ጨዋታ ነው እያላት ነበር ማለት ነው። እሺ ሌላ መፍትሄ ያለው ምንድነው? መፍትሄው የቃቃ ጨዋታ አይደለም፣ እኔ ወስኛለሁ፣ ውጡ ካላችሁ ትወጣላችሁ እያለቻቸው ነበር። እንግዲህ ሄቤ ምን ላይ ናት ምናምን ብላ እናታንና ሂሱ ጠርታ እያጣራችሁ ነበረ። እንደዚህ እንወጣለን ምናምን አለችኝ እያለች ነበረ እና ልጄን አባከንኳብማ ያለ እድሜዋ ብዙ ኃላፊነትን አሸከምኳት እያለች ነበር ማርታ ራሱ። ነገር ግን ይሄ እወጣለሁ የምትለው መፍትሄ ግን መፍትሄ አይደለም። ለምንድን ነው እኔ አንቺ ይቅርታ ታደርጊለትም ወይ አባዬን ምናምን በጣም እኮ እየተጎዳ ነው እየባሰበት ነው ምናምን ሲላት፣ አይ እኔ አላደርግም፣ እኔስ እያየኸኝ አይደል እንዴ? እኔስ ቢሆን እየሳኩና እየተጫወትኩ ምኖር ነው ወይም ይመስልህ? ግን ጥፋቱ በጣም ከባድ ነው። እሱማ ተጎድተሻል። ግን ነገር ግን እንደዛ ማድረጋ ማለት ይቅርታ የይቅርታ ልብ ሊኖርሽ ይገባል በማለት እንግዲህ ናታን መልሶላታል ማለት ነው። ስለዚህ እንግዲህ ምን ሊፈጠር እንደሚችል አናውቅም። ልጆቹ ዞሮ ወስነዋል ከቤት ውጭ ለመውጣት። ሁላቸውም እየተነጋገሩ ነው። እማዬ አባዬን ይቅርታ ካላደረገችለት ማንም ወደዚህ መምጣት አይችልም ብለው ወስነዋል ማለት ነው። እንግዲህ በዳጣ ማሚን በኤቢ ሀሳብ ተስማምተዋል ማለት ነው። እንግዲህ ኤቢ የቤቱ ቦስ ሆናለች አሁን ላይ። ብትሆንም ይገባታል። በጣም ጎበዝ ናት፣ ስማርት እና ጎበዝ ልጅ ናት። ስለዚህ እንግዲህ እንሄዳለን ምናምን ብለው ወዴት እንደሚሄዱ ራሱ አያውቁትም። ያው ብቻ
ብቻ ከባድ ነው። መውጣት መፍትሄ ይሆናል ማለት ናታን ራሱ ሽማግሌ አግኝቻለሁ ምናምን ብሏት ነበር።